ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክልል ሄሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገወጥ ኬላዎች መኖራቸውን የጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ አስታውቀዋል ኮሚሽነሩ ህገወጥ ኬላዎች ለማፍረስ በርካታ ስራዎች የተሰራ ቢሆንም በዚህ ወቅት በተግባር ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩ አሁንም ድረስ ዘልቋል ሲሉ ተናግረዋል የህዝብ ተወካዮች ምክር ቤት በትናንትናው ዕለት ባካሄደው 28ኛ መደበኛ ስብሰባውን የገበያዎች ሚኒስቴርና የጉምሩክ ኮሚሽን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በማድመጥ በሪፖርቱ ላይ ተወያይተዋል በእቅድ አፈጻጸሙ ላይ ከምክር ቤት አባላት ጥያቄዎች የተነሱ ሲሆን በተለይም ከህገወጥ ኬላዎች ጋር የተያያዙ ጥያቄዎችና ሐሳቦችን አንስተዋል አንድ የምክር ቤት አባል በኦሮሚያና በሲዳማ ክልል ህገወጥ ኬላዎች በስፋት መኖራቸውን በመግለጽ ተደጋጋሚ ምልከታ ብናደርግም ምላሽ አተናልም ብለዋል በዚህ ውይይት ላይ የተገኙት የጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ ይህንን ጉዳይ ሲመልሱ በአሁን ሰዓት ከ297 በላይ ህገወጥ ኬላዎች መኖራቸውን ተናግረዋል ኮሚሽነር ደበሌ በጉምሩክ ኮሚሽን ጥናት መሰረት በእነዚህ ኬላዎች ምክንያት ዜጎች ከፍተኛ ስቃይ ውስጥ ይገኛሉ ያሉ ሲሆን ችግሩ በምክር ቤቱ ካምና ጀምሮ ተደጋግሞ ሲጠየቅ እንደነበርም አስታውሰዋል ይሁን እንጂ ችግሩን ለመፍታት የተጠናከረ ስራ እየተሰራ ቢሆንም የጸጥታ አካላት ተሳትፎ ችግሩን ለመፍታት አስቸጋሪ እንዳደረገባቸው ገልጸዋል የጸጥታ አካላት ኬላዎች አፍርሰናል ብለው ሪፖርት ካደረጉ በኋላ ምሽቱ ኬላው ዘርግተው ይገኛሉ ያሉት ኮሚሽነሩ ይህ ግን ሁሉንም የጸጥታ አካል እንደማያካትት ተናግረዋል በሪፖርታቸው የገቢዎች ሚኒስቴር ካምናው የ279 ቢሊዮን ብር ብልጫ ያለው ገቢ መሰብሰቡን የገለጹ ሲሆን ባለፉት 9 ወራት ከግብርና ከተለያዩ የገቢ ምንጮች ከ653 ቢሊዮን ብር በላይ መሰብሰቡን ገልጸዋል የታክስ አሰባሰቡ በአጠቃላይ በዚህ ዓመት የክልሎችን ጨምሮ ከ1 ትሪሊየን በላይ ሊሆን እንደሚችል የተናገሩት ሚኒስትሯ እስከ ሚያዝያ የተሰበሰበው 700 ቢሊዮን የተሻገረ መሆኑንም ጨምረው ተናግረዋል የትራንስፖርትና ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመር አስታውቋል የብቃት ምዘናው መስጠት ያስፈልገው 83% በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያይዝ በመሆኑ ነው ተብሏል ይህንን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመርም ተናግሯል በዚህ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ ከ1 እስከ 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥም የተገለጸ ሲሆን የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም ተመላክቷል ከሙያ ስልጠናው በኋላ የሙያ ብቃት ምዘና እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረውም ተገልጿል በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠናውን ወስደው ድጋሚ ፈተናሉም ተብሏል በዚህ መሰረት የሙያ ብቃት ምዘና ማረጋገጫ ያለያዘ አሽከርካሪ ማሽከርከር እንደማይችል መግለጹንም ኤፍኤምኤስ ይዘግባል በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎች አሽከርካሪዎች ላይም እንደሚተገበር ተነግሯል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ በፓኪስታንና አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነት የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገለጸ አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት 7 እስከ 9 2017 ዓ.ም በአዲስ አበባ እንደሚካሄድ ተጠቁሟል ብሌን ተሾመ ዝርዝር አላት ኢትዮጵያ በፓኪስታንና አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነትና የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገልጿል አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት 7 ቀን እስከ 9 2017 ዓ.ም በአዲስ አበባ ይካሄዳል ተብሏል በኢትዮጵያ የፓኪስታን አምባሳደር አቲፍ ሻሪፍ ሚያን ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኑን ገልጸዋል ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭ ተደራሽ በመሆኗ ጉባኤውን ለማስተናገድ እንደተመረጠች አመላክተዋል በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር በበኩላቸው የንግዱ ጉባኤው ኢትዮጵያ ያላትን የኢንቨስትመንት አማራጭ ለማስተዋወቅ ያስችላልም ሲሉ ገልጸዋል ጉባኤውን ኢትዮጵያ እንድታስተናግድ መመረጧ የሀገሪቱ ግንኙነት ይበልጥ መጠናከሩን እንደሚያሳይ አስገንዝበዋል በጉባኤው ከ100 በላይ ትላልቅ የፓኪስታን የንግድ ኩባንያዎች ምርትና አገልግሎታቸውን እንደሚያቀርቡም ገልጸዋል ከናይጄሪያ ዩጋንዳ ጋና ሱዳን ታንዛኒያ ሶማሊያ ጅቡቲ ኬንያ ሩዋንዳ ደቡብ ሱዳንና ቡሩንዲ የተውጣጡ
ኩባንያዎች በጉባኤው እንደሚሳተፉም ተመላክቷል። ባለሀብቶች በፓኪስታን የአፍሪካ ንግድ ጉባኤ ላይ በመሳተፍ ከተለያዩ ሀገራት ኩባንያዎች ጋር የንግድ ትስስር እንዲፈጥሩ ጥሪ አቅርበዋል። ጉባኤውን የፓኪስታን ንግድ ልማት ባለስልጣን በኢትዮጵያ የፓኪስታን ኤምባሲ የንግድ ዘርፍና የፓኪስታን አፍሪካ ንግድ ልማት ጉባኤ በጋራ ማዘጋጀታቸው ተገልጿል። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ስድስተኛው የምስራቅና ደቡብ አፍሪካ የጋራ ገበያ ሴት ስራ ፈጣሪዎችና የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። ስማቸው ታፈረ ተጨማሪ ያለው። የአፍሪካ ኢኮኖሚያዊ ውህደትን ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ስድስተኛው የምስራቅና ደቡብ አፍሪካ የጋራ ገበያ ኮሚሳ ሴት ስራ ፈጣሪዎችን የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ እንዳሉት አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና ኢኮኖሚያዊ ተጠቃሚነት ማረጋገጥ መሆኑን አንስተዋል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገት ወሳኝ ሚና እንዳለውም ገልጸዋል። ኢትዮጵያ የኮሚሳ መስራች መሆኗን አንስተው የአፍሪካ ነጻ የንግድ ቀጠና ስምምነት ውጤታማ ለማድረግ ከፍተኛ ጥረት ታደርጋለችም ብለዋል። ኢትዮጵያ ያደረገችው የማይክሮ ኢኮኖሚ ማሻሻያ ለግሉ ዘርፍ ምቹ ሁኔታን የፈጠረና ተወዳዳሪነትን ያሳደገ መሆኑን ተናግረዋል። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ ገልጸው ኮሚሳ ለሴት ስራ ፈጣሪዎች እያደረገ ያለው ድጋፍ አጠናክሮ እንዲቀጥልም ጥሪ አቅርበዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኮሚሳ አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸውም ገልጸዋል። የሚገጥማቸውን ፈተናዎች ለመቋቋም በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውንም ጠቅሰዋል። ኢትዮጵያ ለአፍሪካ ኢኮኖሚ ውህደት በቁርጠኝነት እየሰራች መሆኑንና በዘርፉ የሚያጋጥሙ ተግዳሮቶችን ለይታ ለመፍትሄው እየሰራች እንደሆነም ተናግረዋል። የበለጸገች አፍሪካን እውን ለማድረግ የኮሚሳ አባል ሀገራት የበለጠ ተቀናጅተው ሊሰሩ ይገባልም ሲሉ ሚኒስትሩ ገልጸዋል። የኢትዮጵያ ፌዴራል ፖሊስ የሞባይል መተግበሪያ በዓለም አቀፍ ደረጃ ምርጥ የፖሊስ መተግበሪያ ሆኖ ተመረጠ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው የኢትዮጵያ ፌዴራል ፖሊስ የወንጀል ጥቆማ መስጫ የሞባይል መተግበሪያ በዓለም አቀፍ ደረጃ ምርጥ የፖሊስ መተግበሪያ በመሆን መመረጡ ተገልጿል። ቁም ነገር ሽፈራው ተጨማሪ አላት። መተግበሪያው ከግንቦት 13 እስከ 15 በዱባይ በሚካሄደው ዓመታዊ የዓለም ፖሊስ ጉባኤ ላይ በተለያየ ዘርፍ ለተሸላሚነት ከተመረጡት መካከል አንዱ ሆኗል። ኢንስቲትዩቱ ከኢትዮጵያ ፌዴራል ፖሊስ ጋር በጋራ በመተባበር የበለጸገው የወንጀል ጥቆማ መስጫ የሞባይል መተግበሪያ ምርጥ የፖሊስ መተግበሪያ በተባለው ምድብ አንደኛ ደረጃን መያዙንም ነው የተነገረው። ዘንድሮ ለአራተኛ ጊዜ በሚካሄደው ጉባኤ የምርጥ የፖሊስ መተግበሪያ ውድድር ላይ ከተለያዩ ሀገራት ስማርት የፖሊስ መተግበሪያዎች የተሳተፉ ሲሆን ውድድሩ በፈጠራ በንድፍ በቴክኖሎጂና በተጽዕኖ ፈጣሪነት መስፈርቶች መተግበሪያዎችን አወዳድሯል። የኢትዮጵያ ፌዴራል ፖሊስ የወንጀል ጥቆማ መስጫ የሞባይል መተግበሪያም በኤአይ ቴክኖሎጂ የታገዘ ለአጠቃቀም ምቹና ለማህበራዊ ደህንነትም ጉልህ ሚናን በመጫወቱ በዓለም አቀፍ ደረጃ ውድድሩን ማሸነፉ ተነግሯል። መተግበሪያው ዜጎች በሞባይል ስልኮቻቸው አማካኝነት ካሉበት ሆነው የወንጀል ጥቆማ ለፖሊስ ለመስጠትና የደረሰበትን ሁኔታ ለመከታተል የሚያስችል የቴክኖሎጂ ስርዓት ነው። በአሁን ወቅት በአዲስ አበባና በድሬዳዋ ከተማ አስተዳደሮች ላይ ተግባራዊ ሆኖ አገልግሎቱ እየተሰጠ እንደሚገኝ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ያገኘነው መረጃ ያመለክታል። ይህ እውቅና ኢትዮጵያ ወንጀልን በመከላከል ዘርፍ ቴክኖሎጂን በማጣመር ዘርፉን ለማመዘን እያደረገች ያለው ጥረት ስኬታማ እንደሆነ የሚያሳይ መሆኑ ተገልጿል። መተግበሪያው ዜጎች ሲፈጸም የሚያሳዩትን ወንጀሎች በፎቶ፣ በቪዲዮ፣ በድምጽና በሌሎች አማራጮች በማስቀረት በቀላሉ ጥቆማ በማቅረብ የሚችሉበት ሲሆን የተጠቆመው የወንጀል ድርጊት የደረሰበትን የምርመራ ሂደት ለመከታተልም እድል ይሰጣቸዋል። ይህ መተግበሪያ የተለያዩ የቋንቋ አማራጮችን ማለትም አማርኛ፣ አፋን ኦሮሞ፣ ትግረኛ፣ አፋን ሶማሊና እንግሊዘኛን በውስጡ የያዘም ሲሆን ለአይነ ስውራንና መስማት ለተሳናቸው ምቹ አገልግሎት እንዳለውም ተመላክቷል። ከውጪ የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ 51ኛ የአሜሪካ ግዛት ለማድረግ እንደሚፈልጉ ለተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሬ ለሽያጭ አትቀርብም ሲሉ ተናገሩ። ባለፈው ሳምንት ምርጫ ያሸነፉት ማርክ ካርኔ በካናዳ ምርቶች ላይ ታሪፍ የጣሉትንና ካናዳን የአሜሪካ ግዛት አካል የማድረግ እቅድ እንዳላቸው የተናገሩት ዶናልድ ትራምፕን ለመጋፈጥ ቃል መግባታቸው ይታወሳል። የቀድሞው የባንክ ገዢ ፕሬዝዳንት ዶናልድ ትራምፕ ላቀረቡት ካናዳ የዩናይትድ ስቴትስ አካል ማድረግ
ለማድረግ ምርጥ ጋብቻ ጥያቄ ኮስተር ያለ ግን የተመጠነ ምላሽ ሰጥተዋል። ምንም እንኳን ከቅርብ ጊዜ ወዲህ የሁለቱ ጎረቤት ሀገራት ግንኙነት ንፋስ ቢገባውም ሁለቱ መሪዎች በኦቫል ኦፊስ ሲገናኙ እርስ በእርስ ተሞካሽተዋል። ትራምፕ በካናዳና ሜክሲኮ ምርቶች ላይ የ25% ታሪፍ የጣሉ ሲሆን የተወሰኑት ድርድር እስኪደረግ ድረስ በሚል እንዲዘገዩ ተደርጓል። ካናዳ ፌንታኒል የተሰኘውን አደንዛዥ እጽ ግዛቷን አልፎ ወደ አሜሪካ እንዳይገባ ማድረግ አልቻሉም ሲሉ የሚወቅሱት ዶናልድ ትራምፕ በብረትና አሉሚኒየም ምርቶች ላይ ታሪፍ ጥለዋል። ካርኔ ከዶናልድ ትራምፕ ጋር የተገናኙት ባለፈው ሳምንት የአገሪቱን ምርጫ ካሸነፉ በኋላ ለመጀመሪያ ጊዜ መሆኑ ተገልጿል። ሁለቱ መሪዎች ሲገናኙ በጎ ቃላትን የተለዋወጡ ሲሆን ትራምፕ ካርኔንን በጣም ተሰጥኦ ያለው ሰው ነው ሲሉ ገልጸዋቸዋል። ካርኔ በምርጫ ማሸነፋቸውን በማስመልከት በፖለቲካ ዳግም የመመረጥ ታሪክ ትልቅ ነው፣ ምናልባት ከኔም ሳይበልጥ አይቀርም ብለዋል። ካርኔ በበኩላቸው ትራምፕን የለውጥ ፕሬዝዳንት ካሉ በኋላ ያለማቋረጥ የአሜሪካዊ ሰራተኞች ላይ ትኩረት ያደረገ የድንበሮቿን ደህንነት ያስጠበቀና የሰሜን ጦርነት ቃል ኪዳንን ዳግም እንዲያንሰራራ ያደረጉ ብለዋቸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም